ቢያንስ አይቶት በሰንሰለት እጁ ታስሮ እንደዚያ እየተሰቃየ አይቶት ለዘላለም እዚህ ቦታ እንዳለ ደብዳቤ አስቀምጦለት ዘላለምም እንግዲህ በጥናታቸው እንትን ብለው ከዛ እሱን በመከተል እንግዲህ ያው በዘላለምም በኩል ካሜራማኑ የሚያሳዝን ነገር ነው። ያው ናቴን ለማትረፍ ብሎ እሱም በቢላ ተወግቷል ልጁ ካሜራማኑ ማለት ነው። በጣም እኔ እንጃ እውነት ሁላቸውም የራሳቸውን እንትን እያሉ ነው፣ መስዋዕት እየከፈሉ ነው። በህይወታቸው ብዙ ነገር እየመጣ ነው፣ ግን እነሱ ግን ምንም ነገር ሳይመስላቸው ናቲን እስከ መጨረሻ ድረስ እነሱ እጅ ለማስገባት የፈለገው ነገር ያድርግ ብለው የዚህ ሰይጣን መስፍንን ጉድ ምንም ነገር እንትን ሳይሉ እንግዲህ እስከ መጨረሻው ድረስ ሂደው በመጨረሻም ናቲን እጃቸው አስገብተውታል። ናቲም ቢገኝም ስለተገኘ እግዚአብሔር ይመስገን። ደግሞ ይሄ ወንድማችን እግዚአብሔር እንግዲህ ቁስልህ ምንድን ነው የውሻ ቁስል ያርግልን የሚባለው ተሎ እንደሚሻል ተስፋ እናደርጋለን። ለመልካም ከተበዳይ ጎን ቆመህ ነው ምንም በማታውቀው እና እንደዚህ የተጎዳኸው፣ ግን ደግሞ ለመልካምነትህ ያው ሰው አይከፍልም የሰውን ውለታ ፈጣሪ ከፈጣሪ ታገኘዋለህ። እውነት ናቲን ያገዛችሁ በሙሉ ከፈጣሪ ታገኙታላችሁ። ምንም በማያውቀው በገዛ ንብረቱ እየተሰቃየ እጅ እግሩ በሰንሰለት ታስሮ እንደዚህ አንድ ወጣት እንደዚህ ሆኖ ሲያዩ እስካሁን ድረስ ከመስፍን ጋር እየሰሩ ያሉት ብሩን ብቻ እያሳደዱ ለነሱ ጥቆማ አላደረጉም። ማናቸውም ቢሆን ሲያዙ ብቻ ነው የሚለፈልፉት እንጂ ያለበት ቦታ ጠቁመው ልክ አሁን ይሄ ልጅ እንዳደረገው ደብዳቤ አስቀምጦ የሚሄድበትን ቦታ ምናምን እንትን ብሎ ልክ እንደሱ ያደረገ ማንም ሰው የለም እስካሁን ድረስ ማንም ሰው ማለት ነው። ጭራሽ አንዱስ የመስፍን ተባባሪ ነው እንግዲህ ካሜራማኑን እንደዚህ በቢላ የወጋው ማለት ነው። ከየት መጣ ራሱ ሳይባል ነው ያለው። እንግዲህ ልጁ ካሜራ በሚቀርጽበት ናቲ ተገኘ ተብሎ ያው ግርግር አዲስ አበባ ላይ ትንሽዬ ግርግር ሲኖር ሰውም ክብብ ያደርግሻል። ሰው በቃ በእንትንሽ ይበዛል እና እንግዲህ በመሀል ባልታወቀ ሁኔታ እንግዲህ ማን ይውገው ማን ይሆን ባልታወቀ ሁኔታ ወንድማችን ተጎድቷል። እንግዲህ እግዚአብሔር አምላክ ተሎ ያሽልህ በሉት። ሁላችሁም ጸሎት አድርጉለት። እናቱም ትንሽ ታሳዝናለች ምስኪን፣ ግን ጀግና ልጅ ወልደሻል። የእውነት ለሰው ብሎ እንደዚህ መስዋዕት የሚሆን ሰው ግን እውነት ጀግና ነው። በቃ ጀግና። ገንዘብ ሲያሳድድ አይደለም የሞተው፣ ለፍትህ ለሚያስፈልገው ወጣት ምንም በማያውቀው በገዛ ንብረቱ በእናት በአባቱ ንብረት ሌባ ወራፊ ሌባ ሊወረው ሲል ከዛ ሌባ እጅ ቀምተው ከጅብ አውሬ በሉት ከአውሬ ቀምተው እነሱ እነ ዘላለም እጅ ስላለ ናቲ እግዚአብሔር ይመስገን። ዋነኛው ደግሞ ናቲ እንዲገኝ ያደረገውንም ማመስገን ያለባችሁ ይሄንን ወጣት ደብዳቤ ያስቀመጠውን ልጅ፣ እሱንም በድጋሚ ሁላችሁም እውነት አመስግኑት። ሁላችሁም የእውነት ቃል የለኝም። እዚህ ጋር አንድ ነገር ይሄ ልጅ አሁን ሲናገር ያለበትን አካባቢ የተወለደበትን ምናምን እያወራ ነው። አይታችሁ ከሆነ እስከ መጨረሻው ካያችሁ ቪዲዮን ማለት ነው የዘላለም ቪዲዮ ግን መናገር የለበትም ብዬ ነው የማስበው። ምክንያቱም ቢያንስ እናቱን እንትን እንዳይላት ይሄ ሰይጣን ከምንም ነገር ሰውየው የሚሻል ነገር እንዳልሆነ ታውቃላችሁ። ምንም የሚያግደው ነገር የለም። አሁን ጭራሽ ናቲን የጠቁሞ ደብዳቤ ልኮ እንዲያገኙት ያደረገው ይሄ ልጅ ነው ተብሎ በይፋ ወጥቶ ሲያዩ ለዚህ ልጅ ምን አይነት ውሳኔ እንደሚወስንበት አስቡት። በጣም ከባድ ነው። እንዴ ጉሮሮውን ነው የዘጋበት እኮ። በናቲ እንትን ስንት ገንዘብ እየሰበሰበ የነበረ ሰውዬ ባዶ ሲያደርገው፣ አሁን ለዚህ ልጅ ከባድ እርምጃ ነው የምንወስድበት። ያው እንግዲህ እነሱም እነ ዘላለምም ልዑልም እንዲሁም ብቻ እነሱ
ከእግዚአብሔር በታች እነሱም አሉ ብለን ተስፋ እናደርጋለን። እንግዲህ ራሱን መጠበቅ አለበት፣ መዘናጋት የለበትም። ልጁ ትንሽ አሳሳቢ ሁኔታ ነው፣ መስፍን እስከሚያዝ ድረስ ማለት ነው። መስፍን ከተያዘ በኋላ ችግር የለውም፣ እንደፈለገ ወጥቶ እንደፈለገ መግባት ይችላል። መስፍን ያው በቅርብ ቀን እንደሚያገኙት ተስፋ እናደርጋለን። ካሁን በኋላ ማህሌት ናቲ ምናምን አያሳድዱም። ካሁን በኋላ ዋነኛው ወንበዴ መስፍን ነው። መስፍንን ደግሞ በቅርቡ በእጃቸው እንደሚያስገቡት ተስፋ እናደርጋለን። የእውነት ቀኑም ደርሷል። ሰውየው በጣም ዘብሯል፣ ዝብር አድርጎታል። ዛብሯል በጣም አይታችሁ ከሆነ ከፊት ለፊት ከትናንት የተለቀቀ የነስር አይን ላይ ካሜራማኑ እንዲሁም ከእንትን የሚሉት ማን ነበረ ስሙ? ስማቸው አያዘኝም እኮ እውነት ብዙም እንትን ስለሚሆኑ ስማቸው ብዙም አያዘኝም። ብቻ ከነሱ ጋር ፊት ለፊት ተገናኝቶ ነበረ። እንግዲህ ይሄ መስፍን የተባለው ሰውዬ አሁን እጁን መስጠት አለበት። ከአሁን በኋላ ምን አለኝ ብሎ ነው የሚሽለጠለጥ ይሄ ሰውዬ? ምንም ከአሁን በኋላ ማህሌት ንብረት ምንም ነገር አያገኝም። ሁሉም ነገር ለልጆቹ ይመለሳል። አሁን ላይ ብሩ ሳይሆን የሚያሳስበው እስካሁን ድረስ ላሰቃያቸው ስቃይ ዋጋ መክፈል አለበት መስፍን። እንደዚህ በቀላሉ ወደ ውጭ መሄድም አይችልም። የትም ከእናቱ ጉድጓድ ራሱ ቢገባ ሆድ ቢገባ ራሱ ማምለጫ የለውም። አምኖ እጁ መስጠት አለበት። ይህ ሰውዬ የመጨረሻው ቀን ደርሷል። ጀግኖቻችን ደግሞ እውነትን ይዘው ስለሚጋፈጡ ሁልጊዜም እውነት ያሸንፋል። እንደምታዩት በየትኛውም መንገድ ቢሄዱ እግዚአብሔር ይስጠው። የእውነት እህታችንም እግዚአብሔር ይስጣት። ደብዳቤ የሰጠችው ልጅ እሷ አይታችኋል። ወጥመድ ነው ወጥመድ ነው እያልናት ነበረ። ግን እህታችንም ዋነኛው ደግሞ ደብዳቤ አስቀምጦ ለእሷ የሰጣት ልጅም ሁላቸውም በዚህ ናቲ እንዲገኝ ያደረጉ ሁላቸውም እግዚአብሔር ይስጣቸው። ከፈጣሪ ነው እንጂ ከሰው ምንም አይነት ውለታ የለም። ከፈጣሪ ታገኙታላችሁ። መልካምነት ለራስ ነው። ማንም ሰው ዛሬ የዛሬን እንጂ ነገ ምን እንደሚገጥመን አናቅም። ስለዚህ መልካም ነገር ሁላችንም ለመስራት እግዚአብሔር ይፍቀድልን። ቅንን ልብ ይኑረን። እስኪ እንደ እውነት ምንም አይነት ሰው በማጠፋው በማያውቀው በገዛ ንብረቱ በገዛ አገሩ መሰቃየት አለበት። ለዛውም ድፍን 2 ዓመት እነ ዘላለም መፈለግ ከጀመሩ እንኳን ጀግኖቻችን 3 ወር ምናምን እየሆናቸው ነው። አሁን እንግዲህ በ3 ወር ስኬት በስኬት ሆነዋል። እግዚአብሔር የተመሰገነ ይሁን። ግን እነዛ በዛ ሰዓት 2 ዓመት ምናምን እየሆናቸው ራሱ ማንም ሰው አልፈለጋቸውም። ማንም ሰው ከየት ሄዱ የት ሄዱ? ያው እግዚአብሔር ቀኑ ሲደርስ እንግዲህ እንደዚህ ነው። ቤታችሁ ግቡ፣ ስቃዩ፣ በደሉ፣ መከራው ይበቃችኋል ብሎ እንግዲህ 2 እህትና ወንድም እግዚአብሔር አንድ ላይ አድርጓቸዋል። የነሱም የነ ናቲም የነ ናቲ ያልኩ የነ ዘላለም የነ ልዑል ልፋትም ከንቱ አልቀረም። እንዲሁም ከጀርባም ያሉት ብዙ ሰዎች እየከዷቸው አይታቸዋል። ከነ ዘላለምም ከነ ልዑልም ለመስፍን መረጃ እያቀበሉ የነበሩት ብዙ ሰዎች እየተጋለጡበት ያለው ብር ያሸንፋል ብለው ከህሊናቸውን ሽጠው እና ብዙ ነገር የታየበት ብዙ መከራ የታየባቸው ልጆች ናቸው። እነዚህ ልጆች በህይወታቸው ስቃይ በቃ እውነት ዘላለምም በሉ ዘላለምም ከሞት የተረፈበት ነው። መድኃኒት ሊያበሉት የገዛ ቤተሰቦች የሚስቱ ቤተሰብ የተባሉ
ልዑልም እንደዛ አይታችኋል። ስንት ቀን ታግቶ ከከፍቶች ጋር ከበት ጋር እግሩ ታስሮ በሰንሰለት ሲያሰቃዩ ነበረ እና አሁን ይሄ ሁሉ ድካም ልፋታቸው ከንቱ ስላልቀረ እግዚአብሔር ይመስገን። ልፋታቸው አንዳንድ ጊዜ ሰርታችሁ ደክማችሁ የላባችሁ ስታገኙ እናንተ ራሱ ትረካላችሁ። በቃ ደስ ይላችኋል። መድከሙ መልፋቱ እንዳለ ሆኖ ውጤታማ ስትሆኑ ደግሞ ያንን ድካሙን ትረሱታላችሁ። በቃ እና እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። ወንድማችንንም ማስመስግኑት ሁላችሁም። እንግዲህ ካሜራማኑም ተሎ እንዲሻለው ጸሎት አድርጉለት። ስለ ሁሉም ነገር እግዚአብሔር ይመስገን። ቀጣይ ደግሞ መስፍን የተባለው ሰውዬ ደግሞ የሚያዝበትን ቀን ጸሎት አድርጉ። ይያዛል፣ ታያላችሁ። የትም አያመልጥም። ከአሁን በኋላ የትም ማምለጫ የለውም። ምንም አይነት እሱ ጋር ወረቀት የተባለ ወደ ውጭ ሀገር የሚሄድበት ፕሮሰስ ምናምን ትርኪ ምርኪ ይሄ ዶክመንት የተባለ ነገር አንድ በአንድ ልዑል እጅ ነው። ስለዚህ ከአሁን በኋላ የትም ቦታም ሊሄድ አይችልም ሰውየው ማለት ነው። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ላይክ ሼር እያደረጋችሁ ጀምሩ። ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ብዙ ትርፍ ይበል። ወዳችኋለሁ። ባይ ባይ።